ባለፈው ክፍላችን ማርሻል ማዘርስ በ1997 ዓ.ም ህይወቱን ለመቀየር የመጨረሻውን የራፕ ፊልሚያ ሲገጥም አቁመን ነበር። በዚያ ጨለማ መድረክ ላይ እነዚያ ትናንሽና ፈጣጣ አይኖቹ ልዩ ያደርጉታል። በፍርሃት ሳይሆን ዓለምን ሊገነጣጠል በደረሰ ቁጣ እሳት የሚነዱ አይኖቹ ህይወቱን ለመቀየር የመጨረሻውን ቁማር ተጫወተ። በኪሱ ያለችውን የመጨረሻ ሳንቲም አውጥቶ ወደ ሎስ አንጀለስ ራፕ ኦሎምፒክስ ለተባለው ትልቅ የራፕ ውድድር ተጓዘ። ከመሄዱ አንድ ቀን በፊት ከቤቱ ተፈናቅሎ ስለነበረ በባዶ ወለል ላይ ተኝቶ ነበር ያደረው። የውድድሩ አንደኛ ደረጃ ሽልማት $500 ነበር። ያቺ ገንዘብ ለልጁ ወተት መግዣ በጣም ታስፈልገው ነበር። ነገር ግን ማርሻል በውድድሩ ሁለተኛ ወጣ። ሙሉ በሙሉ ተሰበረ። ህይወቱ ጊዜ ታሸንፈኛለች ብሎ አዘነ። ነገር ግን እሱ ሳያውቀው አንድ የኢንተርስኮፕ ሪከርድስ ሰራተኛ የሱን የስሊም ሼዲ ኢፕ ካሴት ተቀብሎ ለድርጅቱ መሪ ለጂም አይቪን ሰጠው። ጂሚ ደግሞ ካሴቱን ለታዋቂው የሙዚቃ አምራች ለዶክተር ድሬ አሳየው። ዶክተር ድሬ ካሴቱን እንደሰማ እንዲህ አለ፣ ይህንን ካሴት በሰማውበት ቅጽበት ይህ ሰው ማን እንደሆነ ፈልጉልኝ አልኩኝ። ነጭ ይሁን ጥቁር አላውቅም። እኔ ያዳመጥኩት ጥበቡን ብቻ ነበር። ማርሻል በዲትሮይት ተስፋ ቆርጦ ተቀምጦ ሳለ ከዶክተር ድሬ ስልክ ተደወለለት። ያ ስልክ የማርሻልን ህይወት ብቻ ሳይሆን የዓለምን የሙዚቃ ታሪክ ለዘላለም የቀየረ ጥሪ ነበር። የዝናው ማማ፣ የፖለቲካ ውዝግቦችና የህዝብ ቁጣ። በ1999 እና በ2000 ዓ.ም ኤሚኔም ከዶክተር ድሬ ጋር በመሆን ዘ ስሊም ሼዲ ኤልፒ እና ዘ ማርሻል ማተርስ ኤልፒ የተባሉትን አልበሞች አወጣ። አልበሞቹ በታሪክ ፍጥነት የሌላቸው የሽያጭ ሪከርዶችን ሰበሩ። ኤሚኔም ባንድ ጀንበር የዓለም ትልቁ ኮከብ ሆነ። ነገር ግን ዝናው ከትልቅ አውሎ ንፋስ ጋር መጣ። ኤሚኔም በግጥሞቹ ውስጥ የገዛ እናቱን ይረግማል። ከባለቤቱ ከኪም ጋር ያለውን መርዛማ ፍቅርና ቁጣ በግልጽ ይናገራል። ታዋቂ ሰዎችን ያንቋሽሻል። ይህ ደግሞ በአሜሪካ ማህበረሰብ ውስጥ ትልቅ ድንጋጤን ፈጠረ። ነገር ግን ዝናና የብልጭልጭ ህይወት የመዓት በር ከፈቱበት። የማርሻል ትልቁ ጠላት ከውጪ የመጣ አልነበረም፣ የገዛ እናቱ ዴቢ ማዘርስ እንጂ። ኤሚኔም በመጀመሪያ አልበሞቹ ላይ እናቱ በልጅነት ያደረሰችበትን በደል እና የእጽ ሱስ በግልጽ በግጥሞቹ ዘረገፈው። ይህንን የሰማችው እናቱ የገዛ ልጇን በስም ማጥፋት ወንጀል $10 ሚሊዮን ከባድ ክስ መሰረተችበት። በዓለም ታሪክ ልጇን በፍርድ ቤት የከሰሰች የመጀመሪያዋ የራፕ እናት ሆነች። ፍርድ ቤቱ ግን ለእናቱ የፈረደው $25,000 ብቻ ነበር። ይህ ቁስል ግን በማርሻል ልብ ውስጥ ለዘላለም አልቋጭ አለ። ኤሚኔምም በታዋቂው ንግግሩ እንዲህ አለ፣ ማንንም ሰው እንዳታምኑ፣ እናታችሁንም ቢሆን እንዳታምኑ በሚለው ንግግሩም ይታወቃል። የእናቱ ክስ ሳያበቃ ሌላኛው የእሳት ዳር ህይወቱ ተጀመረ። የህይወቱ እውነተኛ ፍቅርና ስቃይ የሆነችው ከኪምበርሊ ስኮት ጋር የነበረው ትዳር 2 ጊዜ ተጋቡ፣ 2 ጊዜ ተፋቱ። ፍቅራቸው በጥላቻ በፖሊስ ጣቢያ ክስና በስለት መነካካት የተሞላ እብደት ነበር። ኤሚኔም ስለሷ የጻፋቸው ዘፈኖች እጅግ የሚያስፈሩ ነበሩ። በትዳር ዓለም ውስጥ ገሃነም እያየ ነበር። የአሜሪካ የፖለቲካ መሪዎችና ሴናተሮች በኮንግረስ ውስጥ ተቀምጠው የኤሚኔምን ግጥሞች እያነበቡ ይህ ሰው ለልጆች መጥፎ አርያ የሆነ ነው፣ ሙዚቃው መታገድ አለበት እያሉ ይጮሁ ነበር። በየመንገዱ የሱንም ሲዲ የሚያቃጥሉ ሰልፈኞች ወጡ። በ2000 ዓመተ ምህረት በኤምቲቪ አዋርድ መድረክ ላይ ታዋቂው ተዋናይ ጄም ኬሪ ኤሚኔምን ሊያስተዋውቅ ሲወጣ እንዲህ ብሎ ነበር፣ ሙዚቃውን እወደዋለሁ ግን እሱ ያስፈራኛል አለ።
አዎ ኤሚኒየም የዘመኑ የጥበብ ፎቢያ ሆኖ ነበር። ነገር ግን ኤሚኒየም ለፖለቲከኞች፣ ለሚዲያዎች አልተንበረከከም። እሱ ደግሞ እንዲህ ይል ነበር፣ እኔ እዚህ የመጣሁት ሰዎችን ለማስደሰት ወይም ለልጆች ሞግዚት ለመሆን አይደለም። እኔ እዚህ የመጣሁት የዓለምን እውነተኛ ገጽታ፣ የራሴን የህይወት መስታወት ለሰዎች ለማሳየት ነው። በዚህ ሁሉ ማዕበል ውስጥ ግን ማርሻልን በሕይወት ያቆየችው አንዲት መልአክ ነበረች። ብቸኛዋ እሷም ልጁ ሄሊ ናት። ኤሚኒየም ለልጁ የነበረው ፍቅር ወደር የለውም። ሞኪንግበርድ እና ሄሊ ሶንግ የተባሉ ስራዎቹ ላይ ለዓለም ጨካኝ የሆነው አውሬ ለልጁ ሲል እንዴት እንደሚያለቅስ እያሳየ ነበር። አባባ ሁሌም ይጠብቅሻል እያለ ለልጁ ሲል ብቻ ከሞት ጋር ተፋለመ። ኤሚኒየም ሙዚቃዎቹን እንደ ሕክምና ወይንም ቴራፒ ይጠቀምበት ነበር። በውስጡ የተጠራቀመውን ስቃይ በሙዚቃ በመተንፈስ ራሱን ያድን ነበር። ነገር ግን ታላቅ ዝናና የገንዘብ ክምችት የማርሻልን የውስጥ ቁስል ሊያክሙት አልቻሉም። ይልቁንም የሰዎችን ክትትልና የፕሬስ ጫና ወደ ከፋ የውስጥ እስር ቤት ከተቱት። ማርሻል በከባድ የቪኮዲን እና ቫሊያም ወይንም የህመም ማስታገሻና የእንቅልፍ ክኒኒዎች ሱሰኝነት ውስጥ ወደቀ። በቀን እስከ 20 እና 30 ክኒኒዎች ይውጥ ነበር። weeded out, and every other drug you can think of. I'm on it, but I don't promote drugs. All right, don't try this at home. I myself. 2005 ዓመተ ምህረት በቱር ላይ ያለ ራሱን መቆጣጠር አቅቶት ቱሩን ሰረዘና ወደ ማገገሚያ ወይንም ሪሃቢሊቴሽን ገባ። ነገር ግን በውስጡ ለመቀየር ዝግጁ ስላልነበረ ከሁለት ሳምንት በኋላ ወጣ። ራሱን ማታለል ጀመረ። በዚህ ምስቅልቅል ውስጥ እያለ ሚያዝያ 11 2006 ዓ.ም በማርሻል ህይወት ውስጥ የመጨረሻው መቅሰፍት ተከሰተ። ገና በወጣትነቱ በዲትሮይት ጎዳናዎች ላይ እጁን ይዞ የነበረው የዲ12 ወይንም ዲ12 ቡድን መስራች እና የማርሻል ልብ ጓደኛ ፕሩፍ በአንድ የዲትሮይት ምሽት ክለብ ውስጥ በጥይት ተመቶ ተገደለ። His real name is Deshaun Holton. Proof died of his gunshot wounds. His fans are reacting to the violence. የፕሩፍ ሞት ማርሻልን ሙሉ በሙሉ መሬት ላይ ጣለው። ከእንግዲህ መነሳት የማይችል መስሎ ታየ። ሱሰኝነቱ በረታ። ክብደቱ እጅግ በጣም ጨመረ። በአንድ ምሽት በቤቱ መታጠቢያ ቤት ውስጥ በወሰደው የእጽ መጠን ወይንም ኦቨርዶዝ ምክንያት ራሱን ስቶ ወደቀ። ወደ ሆስፒታል በፍጥነት ተወሰደ። ዶክተሮች ሲመረምሩት የወሰደው እጽ መጠን ከ2 ከረጢት ሄሮይን ጋር እኩል ነበር። ለጥቂት ሰዓታት ብታረፍዱ ኖሮ ህይወቱ ያልፍ ነበር አሉት። ኤሚኒየም በሞትና በህይወት መካከል ያለውን ጠባብ መስመር አይቶ ተመለሰ። ማርሻል ልጆቹን አሻግሮ አየ። በዚህ ሁኔታ ከሞትኩ ልጆቼን ማንም አይንከባከባቸውም ብሎ አሰበ። ለራሱ ቃል ገባ። ወደ ማገገሚያ ማዕከላት ተመልሶ በመግባት የእጽ ሱሱን ሙሉ በሙሉ ድል አደረገ። በ2010 ዓመተ ምህረት ሪከቨሪ ወይንም ማገገሚያ የተባለውን ድንቅ አልበሙን ለዓለም አበረከተ። ይህ አልበም የድሮ ተሳላቂ ወይንም ስሊም ሼዲ አልነበረም። ይህ አልበም ጎልማሳውና ህይወት ያሸነፈውን ማርሻል ማዘርስ ነበር። ኖት አፍሬድ በሚለው ታዋቂ ዘፈኑ ላይ ለዓለም ወጣቶች እንዲህ ሲል ነበር፣ እኔ አልፈራም፣ እግሬን አጽድቼ ለመቆም ሁላችሁም እጃችሁን ስጡኝ፣ ይህንን መንገድ አብረን እንጓዛለን። አልበሙ ከ15 ሚሊዮን ኮፒ በላይ ተሸጠ። ኤሚኒየም ራሱን ብቻ ሳይሆን በሚሊዮኖች የሚቆጠሩ ተስፋ የቆረጡ ወጣቶችን ከጭንቀት ባህር ውስጥ ጎትቶ አወጣ። እሱ ዛሬም ድረስ በዓለም ላይ ካሉ ምርጥ የቃላት ጠቢባን ወይንም ሊሪሲስትስ አንዱ ተብሎ ይከበራል። ዛሬ ዘመኑ 2026 ዓመተ ምህረት በፈረንጆች አቆጣጠር ላይ ደርሰናል። ያ የዲትሮይቱ ቁጡ ወጣት ዛሬ ላይ እድሜው 53 ዓመት ሞልቶታል። ነገር ግን አሁንም በዙፋኑ ላይ ነው።
እስካሁን ለዓለም ያበረከታቸው ታላላቅ አልበሞች በአንድ ላይ እንያቸው። የመጀመሪያው በ1996 ኢንፋናይት የመጀመሪያና ያልተሳካለት አልበም እንዲሁም 1000 ኮፒ ብቻ የተሸጠ ነበር። ሁለተኛው ዘ ስሊም ሼዲ ኤልፒ በ1999 የወጣ ሲሆን ዓለምን ያናወጠ ኤሚኒየም መነጋገሪያ የሆነበት አልበሙ ነው። በ2000 ዓመተ ምህረት ዘ ማርሻል ማተርስ ኤልፒ በፍጥነት የተሸጠው የታሪክ ድንቅ ሥራ ነበር። 2002 ኤሚኒየም ዘ ኤሚኒየም ሾው የተሰኘ አልበሙ ለቀቀ። በ2004 ኢንኮር ሲወጣ ኤሚኒየም ዝናው ከፍ አለ። በ2009 ደግሞ ከዕፅ ሱስ ካገገመ በኋላ ሪላፕስ የተሰኘው አልበሙ ወጣ። ብዙ ድንቅ ሙዚቃዎችን ያካተተ አልበም ነበር። በ2010 ሪከቨሪ ወይንም ታላቅ ትንሣኤ አልበም ለቀቀ። በ2013 ዘ ማርሻል ማተርስ ኤልፒ ቱን ለህዝብ አደረሰ። በ2017 ሪቫይቫል፣ በ2018 ተቺዎቹን በራፕ ያረደበት ካሚኬዚ የተሰኘ አልበም አወጣ። በ2020 ዓመተ ምህረት ሙዚክ ቱ ቢ መርደርድ ባይ የተሰኘው አልበሙ ወጣ። በ2024 ዘ ዴዝ ኦፍ ስሊም ሼዲ ዘ ካፕል የድሮ ማንነቱን የገደለበት አዲስ ማንነቱን ለህዝብ ያወጀበት አልበሙን ለቀቀ። ባለፉት ዓመታት ውስጥ 12 የሚደርሱ አልበሞችን ለህዝብ አድርሷል። ዝናውና ክብሩ እንደተጠበቀ ነው። ታዲያ ይህ ሰው ዛሬ ምን ያህል ባለ ሀብት ነው? በአሁኑ ጊዜ የኤሚኒየም የአጠቃላይ የተጣራ ሀብት ወይንም ኔትወርዝ ከ250 ሚሊዮን ዶላር በላይ ይገመታል። በታሪክ ብዙ አልበሞችን በመሸጥ ዓለም ላይ ካሉ ምርጥ ራፐሮች አንዱ ነው። ነገር ግን አኗኗሩ አስገራሚ ነው። እንደ ሌሎች ራፐሮች አልማዝና ወርቅ አያሳይም። ውድ መኪናዎችን እየነዳ ሚዲያ ላይ አይፎክርም። ዛሬ ኤሚኒየም በዲትሮይት በጣም ሰላማዊና ሚስጥራዊ እንዲሁም ጸጥተኛ ህይወት ወይንም ሪክሉሲቭ ላይፍ ስታይል ነው የሚኖረው። ከዕፅ ሱስ ሙሉ በሙሉ ርቆ የአካል ብቃት እንቅስቃሴ እያደረገ ታማኝ ጓደኞቹና ቤተሰቦቹን እየረዳ ይኖራል። ትናንት በጭቃ ውስጥ የነበረው ልጅ ዛሬ የራፕ አምላክ ሆኖ በሰላም እየኖረ ይገኛል። የማርሻል ማዘርስ ወይም ኤሚኒየም ታሪክ የሚያስተምረን አንድ ትልቅ እውነት አለ። ህይወት መነሻህን ልትወስን ትችላለች፣ መድረሻህን ግን የምትወስነው አንተ ራስህ ነህ። አባትህ ጥሎህ ቢሄድ፣ እናትህ የአእምሮ በሽተኛ ብትሆን፣ በትምህርት ቤት ብትበደል፣ ማህበረሰቡ አንተ ቀለም፣ ማንነትና ኢኮኖሚ እዚህ ቦታ አይመጥንም ብሎ ቢያገልህ እንኳን በውስጥ ያለውን እውነትና ተስጦ ማንም ሊቀማ አይችልም። ዛሬ ይህንን ታሪክ የምሰማው የጽናት ቫይብስ ቤተሰብ የኢትዮጵያ ወጣቶች ምናልባት ዛሬ ያላችሁበት የኢኮኖሚ ጫና፣ የኑሮ ውድነት፣ የተስፋ መቁረጥ ዳመና እንደ ዲትሮይት ሰፈር የከበደ ሊሆን ይችላል። ነገር ግን አስታውስ፣ አልማዝ የሚሰራው እጅግ ከባድ የሆነ ጫና ውስጥ አልፎ ነው። ኤሚኒየም ከኮማ ተነስቶ፣ ከድህነት ምድጃ ፊት ተነስቶ፣ ከዕፅ ሱስ ገደል ተነስቶ የዓለም ንጉሥ መሆን ከቻለ አንተስ ዛሬ ካለበት አስቸጋሪ ሁኔታ ተነስተ የራስን ታሪክ ለመጻፍ ምን ይጠብቃል? በሕይወትህ የገጠመውን መጥፎ አጋጣሚ ሁሉ ወደ ጥበብ ቀይረው። መውደቅህን አትፍራ፣ መነሳት አለመቻልህን ግን ፍራ። ጽናት ካለ መንገዱ የግድ ይከፈታል። ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም